ኦኬ ያ ማለት አው ጥያቄው ያ ማለት ስለመሞቱ እርግጠኛ ነህ ማለት ነው እኮ ነው እያለክ ያለው ሰያ ምን ነው ከሷ ጋር ምን ያገናኘዋል ታዲያ እንዴ ለሌላ ሰው ነበር ይሰራከው ምን አልከኝ አው ለሐሙድ አሁን በጣም ብዙ ሰው ነበር እንትን ሲል የነበረው ገባሽ አይደለ ግን ከሱ ጋር የነበሩ ልጆች ለነሱ አሁን አንድ ሰው ይጮህላቸው የለም ለምን ሞቱ ሐሙድ ስለመሞቱ እኮ ተረጋግጧል አስክሬኑ ተገኝቷል አይደል ኦሬዲ ስለመሞቱ የተረጋገጠ ነው የሰራው ሐቡ ለሷ ነው የሰራው ምንም ሁሉም ሰው አይቷል ለሷ ነው የሰራው ስለዚህ ምን ያክል በመሞቱ እርግጠኛ ነው አይደለም ለማያያዝ ወይም ነገር እንትን አትበል ብራዘር እንዴ ሰውዬ ምን ሆነ ነው አልገባኝም ችግር አለብህ እንዴ ከኔ ጋር ፐርሰናል አታርገው የገጠር ልጅ እባክህ ሁላችንም አይ አይደለም እየሳቀ በጎን ለምንድን ነው በሰሞራ ላይ ለምን ተጫወተ አስገቢው ሳርዬ የገጠር ልጅ ሰያ ምንም አይነት ትርፍ ነገር አልተናገረም ወንድሜ እባክህ አዳምጠኝ ሰያ ምንም ነገር አልተናገረም ዋን ሰከንድ እዚህ ጋር ይኸውልህ እዚህ ጋር ምንም አይነት ትርፍ ነገር አልተናገረክም እንዲናገርክም አልፈቅድም ማንንም አንተም ሰያን ዲስሪስፔክት እንድታደርገው አልፈቅድልህም ምክንያቱም እሱ እዚህ ጋር ጥያቄ ጠየቀክ እንጂ ቢስቅ ቢያሽሟጥጥ መብቱ ነው አንተን ግን ስምህን ጠርቶ የሆነ ነገር ሲናገርክ እኔ ያስቆመዋለሁ እኔም አልፈቅድለትም በቤቴ ስለዚህ ነው ታዲያ ወደ እሷ ጋር የሚያያይዘው ነገሮችን ቪዲዮዎችን ይኸውልህ ቪዲዮ ከእሷ ጋር የሚያያይዘው ለምንድን ነው አዳምጠኝ ይኸውልህ አንተ የሚሰማክ ስሜት እኔ ተረድቼ ካለው አንተ ያሰብከው እኔን ጠርጥረውኛል እኔን ፈርደውብኛል ብለክ ነው ያሰብከው ከዛ ስሜት ውጣና ነፃነት እንዲሰማክ ፈልጋለሁ ከዛ ስሜት ወጥተህ አንተም እኛም እዚህ ጋር ያለነው ለእህታችን ፍትህ ለመጠየቅ ነው ሁላችንም አላማችን አንድ ነው አላማ ከኛ ጋር አንድ ሆነ ቢሆንማ እኮ ስለኔ ህይወት ማጣራት አያስፈልግም ነበር እኮ ለዛ ቢሆን ወጣች ማን አጣራ እድሜህን ጠየቁ አባትህን ጠየቁ አስገድልሃለሁ አሳግድሃለሁ አይመለከተኝም እኔ ቤት ሲደረግ ነው እኔን መጠየቅ የምችለው የገጠር እሱ ነገር እኔ ቤት ከተደረገ እኔን ጠይቀኝ እኔ ቤት ግን እዚህ ጋር ማንም ፐርሰናል ስለመልክ ስለእድሜክ ስለቁመትክ ነው ያለው ስለዚህ እሱን በራሱ ቤት ጠይቋ በተባልክበት ቦታ ላይ እኔ ኃላፊነቴ እኔ ቤት መጥቶ ክብሩ ለተነካ ሰው ኃላፊነት ወስዳለሁ ማንም ሰው ዲስሪስፔክት ማንንም እንዲያደርግ በቤቴ አልፈቅድም ለራሴ ክብር ስላለኝ ሰዎችን አከብራለሁ በጣም በክብር በጣም በትህትና ነው እያናገርኩ ያለሁት እስካሁን ድረስ አንተ ብቻ ነህ ህግ እየጣስክ ደጋግመክ ሚውት እያበራክ ደጋግመክ ያልተባልከውን በሌላ እየተረጎምክ ያለው አሁን እዚህ ጋር ይስቅ መብቱ ነው እኔ ነኝ እየቀረብኩ ያለሁት ለምን ሌሎችን አታመጣቸውም ለአንድ እናመጣቸዋለን የገጠር ልጅ አንድ ትርፍ ቃል ቢናገር እኔ ስለሆንኩ ነው እኮ አይደል እንዴ አዎ እሺ አዳምጠኝ የገጠር ልጅ አዳምጠኝ አንድ ትርፍ ቃል ቢናገርክ እኔ ኃላፊነቱን ወስዳለሁ ምንም አይነት ፐርሰናል ነገር ቢናገርክ ከጉዳዩ ውጪ ስለሌላ ነገር ቢጠይቅክ አስቆመዋለሁ ማንም ሰው ቢጠይቅክ እዚህ ጋር አላማችን አንተ ማነክ ምንድነክ አይደለም አላማችን እህታችን ሀና ናት የሁላችንም አላማ አንድ አይነት ከሆነ ሁላችንም በመልካምነት በቅንነት የምንጠየቀውን በመመለስ አንተ ቀድመህ ቆጣ እያልክ ሰው እንዳይጠይቅህ መንገድ እየዘጋህ ነው ይሄ ደግሞ ችግር ሲኖር ነው አንድ ሰው መጠየቅ ካልፈለገ ብዙ ከተጠየቁኝ የሆነ ነገር ይፈነዳል የሆነ ነገር ይወጣል ብሎ አዳምጠኝ የገጠር ልጅ አዳምጠኝ አንድ ሰው መጠየቅ ካልፈለገ የሆነ ነገር ሲጠየቅ ቶሎ ግንፍል የሚል ከሆነ የሆነ ከኋላ የደበቀው ነገር አለ ብዙ ከተጠየቁኝ ያ ነገር ይወጣብኛል ብሎ የሚፈራ ሰው ነው አንተ ንጹህ ሰው ከሆንክ ምንም የምትፈራው ነገር ከሌለ እባክህ አትቆጣ በጣም በትህትና ነው ደግሞ ባህሪ አይደለም ምኑ ነው ባህሪ ያለው በቃ በሰው ሙድ የሚይዝ ሰው ሙድ በቃ ደስ አይለኝም እኔ ለራሴ በጣም ጥሩ ሙድ እየያዘብህ ከሆነ ስክሪን ካደርገውና ቤትክን ከፍተህ ትረግጠዋለህ ይኸውልህ ሙድ ያዘብኝ ብለህ ካሰብክ ለምን እኔ እንደዛ አይነት ልጅ አይደለሁም የበታችነት ስሜት አለብህ አሁን እሱ ስልክ እያወራ በሌላ ነገር ቢሆንስ የሚስቀው እንዴ ለምን ይስቃል ነው አልገባኝም እኔ አሁን መቻልኩ ይሄንን ታዲያ ሙድ የሚይዝብኝ ሳይመቸኝ የሚያልቀው እዚህ ጋር ሙድ እንዲይዝ ካልፈቅድለትም የገጠር ልጅ አቡ የገጠር ልጅ ወይንም ሹሙዬ እንካ ሰማይ ሹሙዬ በአንተ ሙድ ከሚያዘው እንደው ስሟን አልጠቀስኩም እኮ አላልኩም ስትል ምን ተባልክ ተው ነው አይደል እኔ ይኸውልህ በማስረጃና በመረጃ ነው ቪዲዮ ላጥፋ እንዴ
ኖ እንዳታጠፋ። ዋን ሰከንድ ይኸውልህ፣ የገጠር ልጅ ለእሷ አይደለም የሰራሁት ስትል ያን ፓርት ዘለን ነው። ምክንያቱም ስሟን ጠርተህ እስካልሰራህ ድረስ ለእሷ አይደለም ካልክ የሚከራከርክ የለም። ኦኬ ካም ዳውን። ሌላ ደግሞ አሁን እኔ በሞተ ሰው የሰራሁት ቪዲዮ ለእሷ አይደለም አልክና ከዛ ደግሞ እዛ ጋር ደግሞ ለቤተሰቦቿ እያለቀሰች ስትፖሰት ስትል ላይክ ክላሽ ያደርጋል፣ ይጋጫል። ሶ የትኛውን ትመርጣለህ? ለእሷ አይደለም የሰራከው ለሌሎች ለሚሞቱ ሰዎች የሰራከው ያንን ቪዲዮ የሞተ ሰው አትፖስቱ ብለህ ያልከው? እንደዛ ነው ያልኩት። ለምን በሞተ ሰው ይፖስታችሁ ቤተሰብ ትለቅሳላችሁ ነው ያልኩት እንጂ ሌላ ምንም ያልኩት የለም። ምንም ነገር የተናገርኩትም ነገር የለም። ጥሩ ኦኬ። ለእሷ አይደለም ብለካል። ለእሷ አይደለም ብለን እንይዘዋለን ይሄንን። እሺ የእንትና የነገሰን ያጎት ልጅነት ከመጀመሪያው ተናግረሃል። ነገሰ ያጎትክ ልጅ እንደሆነ አዎ ያውቃሉ። ጥሩ እሺ። ሌሎቹ አብረውክ የተጓዙ ሰዎች ለምንድን ነው የማይመጡት? ለምን ተደበቁ? ለምን ነገሰ ፋጡማ አብደላ በምትባል ልጅ ስልኩን አነሳ? ለምንድን ነው አሊ ቮይስ አረገለት አንድ ራይት ብቻ የሆኑ? ለምንድን ነው ሁሉም የሸሹት? ታዲያ አሁን ይሄ እሺ ከኔ ህይወት ጋር ምን ያገናኘዋልሽ እኮ? ለምን አይቀርቡም ነው? ጓደኞችክ ናቸው፣ የስደት ጓደኞች አይደለ? እኔ አሁን ስልካቸውን በግድ ፈልጌ ስልካቸውን ፈልገህ አምጥተህ እንጂ እኮ ይራና አጥቷም ሁላችን የገጠር ልጅ ለምን እኔ ረጋ ብዬ እንደማወራ ከረጋ ብለህ ስልካቸውን። በጣም አመሰግናለሁ ስልካቸውን አፈላልገህ ስለሰጠኸኝ። ግን አንድ ሰው ቁጥራቸውን ሰጥቶኝ ግን ልደርስላቸው ካልቻልኩ የማይሰራ ከሆነ ቁጥሩ ሲደወል የማይሰራ ከሆነ እንደገና ደግሞ ዋትሳፓቸውን ከዘጉ የሰራው ቁጥር ደግሞ የነገሰ ቁጥር የእሱ ብቻ ደግሞ ቢሰራ 2 ቁጥር ነው የሰራው። አክቹዋሊ ከሰጠከኝ ቁጥሮች ውስጥ የነገሰ ቁጥር ደግሞ በፋጡማ አብደላ የምትባል ልጅ አስነስቶ ይሄ ስልክ የሚባል ሰው አይደለም፣ ነገሰ ብላ እንኳን ስም መጥራት ፈራች። የሚባል ሰው አይደለም የፋጡማ አብደላ ነው አለች። እኔ ደግሞ በኋላ እናንተ ሁሉን ነገር መረጃ ስለሚይዝ ሪከርድ አድርግ እያረኩ ነው የደወልኩላት። ኦኬ እንደዛ አለች። እንትና ደግሞ ማነው ስሙ? እዚህ ጋር ስሙን ጽፍ ያለው ያላነሳው ብደውል ወደ 23 ጊዜ ይሆናል በህይወቴ ሰው ጋር እንደዚህ ደውዬ አላውቅም። እኔ በጣም ለራሴ ክብር አለኝ። ሰው አንዴ ደውዬለት ካላነሳ ደግሜ አልደውልም። ለሱ ግን ለሐቅ ስለሆነ ብዬ 23 ጊዜ ደውዬለታለሁ። ማስረጃው መቅረብ ትችላለሁ። ሰርኩ የሚባለው ደግሞ 23 ጊዜ ደውዬ አላነሳም። እርሙን ቢሰራ የሱ ስልክ የነገሰ ደግሞ ቢሰራ ፋጡማ አብደላ በምትባል ልጅ አስነሳ። ሌሎቹ እንዳለ ከሰጠከኝ 9 ቁጥሮች ውስጥ አምሶሪ 7 ቁጥሮች ውስጥ 5ቱ አይሰሩም፣ 2ቱ ናቸው የሚሰሩት። 2ቱ ደግሞ አንዱ 23 ጊዜ ደውዬ ልታነሳ፣ አንደኛው ደግሞ ፋጡማ አብደላ በምትባል አስነሳ። እነዚህ ሰዎች አብረውኝ የሄዱ ናቸው። እነሱም ይጠየቁልኝ፣ እነሱም ወጥተው ይናገሩ ብለህ የሰጠኸኝ ቁጥር ልደርስባቸው ካልቻልኩኝ ምንድን ነው መፍትሄው ብለህ ታስባለህ አንተ? አሁንም እየፈረግኩብክ አይደለም። እሺ እኮ እዚሁ በቅርብ የምታገኙት የገጠር ልጅ አይደለም ነው እንጂ የገጠር ልጅ ነው የሚገኘው በ24 ሰዓት ሙሉ 12 ቀን ነው 13 ቀን እኮ መደዳውን እንዴ እዛም ቤት ስትጠራ ሲሄድ አታስቡም እንዴ? ለኔ ይኸውልሽ እሷን የተመለከተ ቪዲዮ ካልሆነ የሰራው ለምን ቪዲዮን አጠፋው? በውስጤ ይቅርታ ምን አልከኝ? ሰያ ሶሪ የእሷን ፎቶ የለጠፉትን ሰዎች ነው ያሸማቀቀው። ያ ካልሆነ እንደ ማንኛውም ሰው ከሆነ እንትን ያደረግከው ለምን ቪዲዮውን ደበቅከው? ቪዲዮውን ደበቅከው መረጃና ማስረጃ ከሆነ እሱን ክሰሰኝ። ፍርድ ቤት ሄድና ለምን አጠፋው የፖስተውን ቪዲዮ ብለህ ክሰሰኝ። እዚህ ጋር ሀቡ ልግባ። አንድ ጥያቄ ብቻ ጠይቅ ግባ። የነገሰ የሀያት ስም ማን ነው ፕሊስ? አንዴ የገጠር ልጅ ነገሰ አባቱ ነው። አባትና ሀያት ሙሉ ስሙን ፈልጌ ነው። ግሩም ወልደ ስላሴ። ነገሰ ግሩም ወልደ ስላሴ። ግሩም የአባቱ ስም ነው። ወልደ ስላሴ የሀያቱ ስም ነው። አይዋ እሺ ቴንክ ዩ። አሁን ተስፍሽ ቀጥል። ይቅርታ
ምናልባት አሁንም ፎከስ የምናደርግበት ታርጌታችንን እንዳንለቅ እንዲሆነ አልሆነ ልጅቷ ጋር የምንደርስበትን ነገር ከመጎተት ውጭ ወደኋላ ነው የሚጎትተን። መጠየቅ የፈለኩት ነገር እስቲ ቀጥታ ደውይለት። አሁን አንቺ ሞክረሽ እዚሁ ጋር ደግሞ ሞክሪላቸው እስኪ። አሁን ይሄ ላጎትየው ልጅ ለተባለው ደውይለት ቀጥታ፣ ህዝቡም እያየ። በጣም ጥሩ ሀቡ ሀና ስልክ ላይም እንደውላለን አሁኑኑ። ይኸው እኔ ላኩልሽ የቲክቶክ አካውንት በቀደም መጥቶ በቪዲዮ ወጥቶ ምስክርነት የሰጠ ነው። እሱ ከ1 ሰዓት በፊት ሀቡ ቪዲዮ ለቋል። እሺ እዩ በደንብ ይህ ማለት አሉሽ ነው አይደለ? አሊ እሱ ስልኩን ካላነሳልሽ የአሊ ዋት ቁጥር አለኝ። ቁጥሩ ዝግ ነው። ዋትሳፑ ደግሞ አንድራይት ነው። ከ1 ሰዓት በፊት ግን ቪዲዮ ላይ ቲክቶክ ላይ ግን ከ1 ሰዓት 1 hour ago 1 second ኖ ሳሪ ዚስ ኢዝ 1 week ago 1 ደብሊው ነው 1 ኤች ከሆነ ነው ከ1 ሰዓት በፊት። ይሄ የላክሽልኝ ቪዲዮ ከ1 ሳምንት በፊት ነው የሚለው። ሰው ለመጥላት አሁን አንቺ ወደኋላ ሄደሽ ሩቁን ልከሽልኝ ነው። ሩቁን ልኬልሽ ነው እንጂ ከ2 ሰዓት በፊት ለቋል። ይሄ ከ2 ሰዓት በፊት ኢቭን ላይቭ ላይ ነበር ሀቡ። ለምንድን ነው ታዲያ የማይመጣውና መረጃ የማይሰጠን? እሺ ነገሰ ጋር ልደውል። ነገሰ ሚስቱ ሳኡዲ ናት ብለከኛል። የገጠር ልጅ ሚስቱን ስልክ ልትሰጠኝ ትችላለህ? ካላነሳ እሷ ጋር እንድደውል ራን ተቀብዬ ሰጥሽ ይችላል። እሺ አመሰግናለሁ። እንዲህ አሁን እሱ ጋር ልደውል። ነገሰ ጋር አቡ በጣም ይቅርታሽ፣ ስስቅ በሌላ እንዳይመስላችሁ። ስለ ልጁ ስናወራ ኮሜንት ላይ እሱ ቢመጣ ማይረባ ለምን አሊ ነው ለምን ለምንድን ነው ቢመጣ ማይረባም የሚሉት? ቀደም በቪዲዮ ከብት የሆነ ነገር ብሎ ስለነበረ ገባሽ። አሁ በነገራችን ላይ እሱ ላይ በጣም ትክክለኛ ሰው ነው። መዋሸት የማያውቅ የጻፈለትን ሳይሆን በቃ ያየውን የሚናገረው። ባለፈም የጻፉለትን ማንበብ ስላልቻለ እውነቱን መናገር ሳይችል መካከል ላይ ዝብርቅርቅ ብሎበኝ ብሎ ሄደ እኮ። ለምን አይመጣም ታዲያ? ሀቅ የሚያወራ ሰው እኮ እንፈልጋለን። እሱን ሰው እንፈልገዋለን። እሱ ሰው መምጣት አለበት። ደውይልን። እሺ አሁን አቡዬ በስልክ እገባለሁ ያለው ሰው ለምን ልደውልለት? እየጠበቀ ነው። እኔ ቆይ ብዬው ነው እየጠበቀ ነው። አረ ዋናው እሱ ነው። ከነዚህኞቹ ጋር ያው ጊዜ እንትን ከምንል ፖይንቱ ያለው እንትን እነሱ እጅ ስለሆነ ሁለቱ ናቸው። አባትየው እንደውም ሁለቱ ቢመጡ መልካም ነው እና በዛው ብንጠይቃቸው። አሁን ደውልለታለሁ። አሁን ዳይሬክት አንዴ ነገሰ ጋር ደውዬ ከዛ እደውልለታለሁ። እሱ ጋር ደውልልኝ እለዋለሁ። ራሱ ነው የሚደውልልኝ። ቀጥታ ስልኬን ሰጥቼዋለሁ። ያው ነገሰ ጋር እየደወልኩ ነው። The number you've dialed is not correct. The number you've How dialed come it's calling? It's ringing and it says not እኔ correct. እደውላለሁ። Yes, please ደውል። ሀቡ የዛን ቀን ማለት ነው ቅልቦች እስከሚደውል እሱ በጣም ተናዶ በቪዲዮ ውጣ አለው እና ወጣ። ገባሽ? ከዛ ቴሌፎን ጥሪ እያስተላለፈ ነው። በጥያቄ ስናጣድፈው ማለት ነው። ዳይቨርት አድርጎታል። አቡዬ እየተሰማ ነው። አዎ አይ ቲንክ ላይቭን እየተከታተሉ ይሆናል። አዎ አይ ችግር የለውም። አሁንማ እንትን አይልም። የዚህኛው ብዙ የሚከብድ የደወሉላቸው ደንበኛ ቴሌፎን ጥሪ እያስተላለፈ ነው። እባክዎ ትንሽ ይጠብቁ። እኔ ከየዚህኛው ሳይሆን ቅድምም ቮይስ አድርጌልሻለሁ። የዚህ ጉዳይ የሚያሳስብ ነገር አይደለም።
ዋናዎቹን እንዴት ማወቅና ከነሱ ላይ ያለውን እውነታ ለመረዳት ያህል ሁለቱም ብጠሪያቸው የሚለውን ነገር አሁን ልደውልለት ነው። በቃ ያው ደውልለው ነው ራሱ ነው ዳይሬክት የሚደውለው። ተስፍዬ እኔ እኮ አገር ቤት ያሉት ሰዎች ላይ ፎከስ የማደርገው ከሀገር ሳይወጡ እንዲጠየቁ ነው። ገባሃል ሀቡ? ይሄ ያጎቱ ላይ ወሳኝ ነው፣ ግዴታ ነው። ለምን የልጅቱን ፓስፖርትና ስልክ ስለያዘ ብቻ በቪዲዮ ፓስፖርቷንና ስልኳን ቢያሳይ ትክክል። ግድ ነው። ደውል በለው። እሺ ላይ ይመች ደውልልኝ በቀጥታ ስልኬ። ቴንኪዩ። ቀጥታ ስልኬን ሰጥቼዋለሁ። አሁን በቀጥታ ይደውላል። ከዛ ቅልቦች አንተ ትጀምራለህ ጥያቄዎች ግን ላይ ይመች። አዎ ሳውዲ ላለው ደላላ እነሱ እኮ እስካሁን ድረስ እኮ አልነገርናትም። ቆይ ይቅደም በቃ እሱ። ሰላም ጤና ይስጥልኝ ይመች። ደህና ነኝ። ስፒከር ነው፣ ላይቭ ላይ ነኝ። ጥያቄዎችን እንጠይቃለን። ችግር የለም። እሺ ለመጠየቅ ፈቃደኛ ስለሆንክ እናመሰግናለን። እሺ ቅልቦች ይመች፣ እንዴት ነህ? ሰላም ነው? ሰላም ነኝ። እንዴት ነህ? ቅልቦች ሰላም ነኝ አልሐምዱሊላህ። አለ ስለ ሀና ምንድን ነው ያለ መረጃ? እስቲ ለእኛም ቤተሰቦቿም ያው በስልክ እየተደዋወላችሁ እየነገርካቸው እንደነበረ ሰምቻለሁ። እኛም ህዝቡም እንትን እንዲል ምንድን ነው የተፈጠረው? ያለው ነባራዊ ሁኔታስ ምንድን ነው? አሁን እዚህ የገጠር ልጅ ያለ አይደለም አብሯቸው? አዎ አለ። እስኪ ከገጠር ልጅ ላይ መጀመሪያ ከቦታው ሳነሳቸው ከሀና ጋራ ምን እንደተባባልኩ እስኪ እሱ መጀመሪያ የተባባልናትን ቃል ይናገርና ጥያቄን እቀጥላለሁ ማለት ነው። ጥሩ እመልሳለሁ። ጥሩ የገጠር ልጅ ይመች ያለውን ሰምተሃል? የገጠር ልጅ ሀናን መኪና ላይ ሳገኛት ከእናንተ ጋራ ደቂቃ ከእናንተ ጋራ መኪና ላይ ሳገኛት ምን ነበር ያልኳት? እንዴት ነበር ያልኳት? እስኪ እቺ መልስልኝ። ኧረ እኔ እንጃ። እንዴት እኔ እንጃ። መኪና ላይ ሀና አንቺም ልትሄጂ ነው እንዴ የሚል ጥያቄ አልጠየቅኳትም። እኔ እንጃ፣ ይሄን አላስታውስም። ስለ ፓስፖርት ሳላወራችኝም ኧረ እኔ እንጃ። ኧረ ቢሹምያ አብራችሁ ጥኛችሁ ከሱ ይልቅ የተፈጠረውን አሁን እኛ ህዝቡም አሁን ወደ 40,000 ሰው ቁጭ እየተከታተለ ያለ ቤተሰቦቿም እየተጨነቁ ያለበትን ሁኔታ ልታስረዳን። ወይ እየሰማነ ነው? አዎ ሀና እንግዲህ ያው ባልተቤቷም እዚህ ነው። ማንኛውም ባሏም ቁጥሬን አያውቀውም፣ እኔም የሷን ቁጥር አላውቀውም። አዎ ከእኛ ጋር ነበር የምትኖረው፣ ግን አግብታ ከሄደች በኋላ ሲም ካርድ ቀይራ እኔ ቁጥሯን አላውቀውም። ከገጠር ልጅ ጋር ይኸው አለ 3 ወንዶች፣ እሷ 4ተኛ ሆነው መኪና ላይ ሲወጡ ሴትም እንዳለች አላውቅም። ወደኋላ ዞር ብዬ ሳይ ሴት አለችና መኪና ላይ እንዲህ ሀና ልትሄጂ ነው? እፊቱ እየተናገርኩ ነው። አንቺም ልትሄጂ ነው ስላት አውሎ ይሄን ነው አለችኝ። ይሻላል ብለሽ? አዎ ይሻላል ብዬ ልሞክረው እስኪ ስትል ታዲያ ዲስምባሲ አወጥተሻል ስላት አይ ዲስምባሲ አላወጣሁኝም፣ ፓስፖርት አለኝ ግን አልታደሰም። ታዲያ ከዋና ያልታደሰ ፓስፖርት አያሳልፍሽም፣ በአየር ለመሄድ ነው። እዛ አደል የሚባለው ቦታ ደርሰው ከዛ በኋላ በአየር ወደ አዲስ አበባ ለመሄድ ነው። አይ ሌላ አሸናፊ የሚባል ሰው ነበረ ያሳልፋል ብሎኛል አለችኝ። ከዛ በኋላ ምግብ ግዛልኝ ብላችሁ ሰንዱች ብለኸኝ ሰንዱች እዚህ አካባቢ የለም ብዬ አበሻ ምግብ ቤት አስገብቻችሁ አበሻ ምግብ ቤት ገብታችሁ በልታችሁ ካርድ ብላኝ ካርድ መግዛትን አታስታውስም እንደ ሹመዬ? እሱን አስታውሳለሁ። ምግብ ቤት እየበላን ካልስና እሱን መግዛትን አስታውሳለሁ። አዎ ካልስና ካርድ አምጣልኝ ብላችሁኝ አምጥቼላችኋለሁ።
አዎ እዛስ ምን ሆነ? ከዛ በኋላ እዛ ጋር ማን መጥቶ ወሰዳችሁ? የገጠር ልጅ ማይኩን አትዝጋው፣ ዝም ብለህ አውራ። እሺ ወንድሜ አትዝጋው፣ አስርም በቃ ዝም ብለህ አውራ። የሚጠይቀን ነው። አቡ ፋኖም ደግሞ ቪዲዮን አጥፋው። አቤት አቤት። አልሰማም። ለምን አጠፋዋለሁ? ችግር አለ? አይ ሐሳቡ እንዳይበተን ነው። ለሌላ አይደለም ወንድሜ። እሺ ምን አገባኝ ታዲያ? አቤት እየሰማንክ ነው። የገጠር ልጅ እባክህ ሹምዬ መልስለት፣ እየጠየቀህ ነው እኮ። ምንድን ነው መልስለት? አልሰማከውም ያለው? እዛ ምግብ በልታችሁ ከወጣችሁ በኋላ ማን መጣና ወሰዳችሁ? ሱዳኔ ነው የመጣው። እኔ ሱዳኔ ላይ መኪና ላይ የገባ ነው። እኛ ሱዳኔ መኪና ላይ ብራችሁን ከዚህ እስከ ሳቢያ የምትሄዱበትን የት ነበር ብራችሁ? የዛን አልከፈልንም እኮ። የመኪና እስከ ሳቢያ የምትሄዱበትን በፊታችሁ አልይዛችሁ ሄዳችሁት? እኮ ያንን አልከፈልንም። እንዴት አልከፈልንም? ማለት ሳትከፍሉ ይወስዳችኋል? ከፍላችኋል ይወስዳችሁ? እንደዚህ እንትኑ ላይ አለፍ አለፍ እያልክ እኛ ምን ፈልገው ወደኛ ታርጌት እንድትመጣለን ነው። ጊዜውም ብዙ እሱም ማያስታውሰውን እንለፈው። እሺ በቃ ሌላውን ጥያቄ ጠይቀኝ። ቅልቦች ያለውን የምጠይቀኝ ጠይቀኝ፣ ችግር የለም። አህና ላይ ያተኩርልን። አሁን የእናንተ እንትኑን ሳይሆን ምንድነው የተፈጠረው? አንተስ መረጃው እንዴት ደረሰህ? በዚህ ጉዳይ ላይ የምታቆመ እስከምን ድረስ ነው? አንተ አሁን በማህበራዊ ሚዲያ ላይ እንግዲህ እና ቡሃኑ ጊዜያቸውን ሁሉ መስዋዕት አድርገው 10 ምናምን ቀን በዚህ ጉዳይ ላይ ድምፅ ሆነው እየጮሁ የነበረበት ጉዳይ ስለሆነ ምን ድረስ ነው አንተ የምታውቀው? እኔ የማውቀው እስከ እየሄዱ ያሉ መንገድ ላይ እየደወለልኝ እዛ ድንበር ያለው ከመሪዎቹ ስልክ ጋር እያገናኘኝ በስልክ አውርቻታለሁ። ደከመኝ፣ በጣም መሄድ አልችልም፣ አህያ ካለ አህያ አስመጡልኝ ብላ ይህን ተራራ ወጥተሽ አህያ እናስመጣላታለን። አሁን ተራራውን አህያ መውጣት ስለማይችል ቁልቁለቱ ላይ አህያ እናስመጣልሻለን ብሎ ሲለኝ ያንን አብረን ነው ከእሷ ጋር ያናገርኳት ነው። ከዛ በኋላ ያን ስልክ ዘጋን። ከቆይታ በኋላ ተደወለ። ቢያንስ ከብዙ ሰዓት በኋላ ደወሉ። በጣም የሚረብሽ ድምፅና በጣም የሚጮህ ድምፅ አሰማኝ። እሷ እየጮኸችና በጣም እነማን የሆነ ተክላይ ነው ከመሪዎቹ ስልክ ላይ ደውሎ ያገናኘኝ በስልክ ማለት ነው። ኦኬ ተክላይ ደውሎ የጩኸት ድምፅ አሰማኝ። ተክላይ መሪዎቹ ላይ ደወለ፣ አናን ይዘዋት የሚሄዱት ልጆች ላይ ማለት ነው። ኦኬ ከዛ ወደ እኔ ደወለና ሲያሰማኝ ያው እሷን ማናገር አትችልም። በጣም ትጮህ ነበር። በጣም የሚረብሽ ድምፅ ነበር። በጣም ትጮህ ነበር ድምጿና በቃ ልጅቷ በጣም እየጮኸች ነው። አሁን ላይተር አምጥተው እንደ የሆነ እንደሚጥል እንደ እንትን በሽታ እያስጨዋት ነው እና ላይተር አምጥተው ጭስ ሊያጨሱባት ነው። ምናልባት በዛ መፍትሄ መጣ እንደሆነ ብሎ ላይተር ሊያመጡ እየሄዱ ነው አለ ልጅቱ። ማለት የምትጮኸው ምን ደርሶባት ነው? የራሷ በሽታ ተነስቶባት ማለት ነው። መንፈስ ነው ብለው ነው በቤተሰቦቿ መንፈሳዊ በሽታ ዛሬ ገና ነው የሰማሁት። እኔ ከቤተሰቦቿ እንደዛ ብለው እንግዲህ ይሄው ነው ቤተሰቦቿ ሳስረዳቸው። ኦኬ እሺ ተክላይ ደውሎ አሰማክ? አሰማኝ። በጣም ትጮህ ነበር። በጣም በቃ ያው መንፈሳዊ በሽታው በጣም እየጮኸች ነበር። ማናገርም አትችልም። አሁን እንደዚህ መንፈሳዊ በሽታ ተነስቶባት ነው። ላይተር አምጥተው ሲጭስ ሊያጨሱባት ነው። አሁን ላይተር ወዳለበት ቦታ አንደኛው መሪ ሄዷል አለኝ። እሺ አልኩኝ። ያው ማናገርም አትችል፣ ስልኩ ተዘጋ። ከቆይታ በኋላ ብዙ ሰዓት ተቆይቶ ቢያንስ ወደ ከምሽቱ
12 ሰዓት አካባቢ ላይ በኢትዮጵያ አቆጣጠር ደወለልኝ። መች ሀና እንዴት ነው የምትቀርበህ አለኝ። ሀና የሚስቴ አክስቷ ልጅ ናት፣ ምን ነው ምን ችግር ተፈጠረ ብዬ በጣም ደንግጬ አወራሁትና ሀና በቃ አርፋለች አለኝ። እንዴት አርፋለች? ይቅርታ አንዴ ደውሎ ጩኸት ያሰማክ ተክሌ ደውሎ ጩኸት ያሰማክ ስንት ሰዓት ላይ ነው? ቀኑንና ሰዓቱን ልትነግረኝ ትችላለህ? ከይቅርታ ጋር ቀኑን አላስታውሰውም ሀቢባ፣ ምናልባት ሰዓቱ በግምት እንደው እንጃ 8 ሰዓት 9 ሰዓት ሲሆን እንደው አላውቅም። ኦኬ እሺ 8 ሰዓት ወይ 9 ሰዓት። ኦኬ አንተ ያለከው ሳውዲ ሆኖ እሱ ኦማን ሆኖ እንዴት ነው ድምጿን ማለት በምን አይነት መንገድ ነው ሊያሰማክ የቻለው? ዳይሬክት ከደወለልክ የተለያየ ቦታ ነው ያላችሁት አይደል? እኮ እንዴት ነው እሱ አጠገቧ ሳይሆን ድምጿን ማሰማት ነው? አሁን አንቺን በመስመር አንቺን እያወራሽ ነው አይደለ? ኢትዮጵያ ያለውን ሰው አምጥቼ አሁን ከአንቺ መስመር ጋር መቀየጥ ይችላል። በኮንፈረንስ ኦኬ እሺ። አዎ እሱም እሺ፣ በኮንፈረንስ ነው። ጥሩ እሺ። 8 ሰዓት ወይ 9 ሰዓት ነው? ቀኑን አታስታውሰው? ቀኑን አላስታውስም። አዎ እሺ፣ ጥሩ ይዣለሁ ነው። ምናልባት ቀኑን ባላስታውስ ጥር 10 ምናምን የከተራ ዕለት ምናምን ነው። ከተራ ነው በዓሉ ጥር 10 ማለት ነው። ጥር 10 ጥሩ እሺ። ጥር 10 ከቀኑ ምሳ ሰዓት ማለት ነው። 8 ሰዓት 9 ሰዓት ማለት ምሳ ሰዓት ያለው ነው። 8 ሰዓት ምናምን በእና ሴፍ አድርጉ። ሰዓት 8 ስባህ ወይንስ 8 ሰዓት በኢትዮጵያ አቆጣጠር 8 ሰዓት ላይ ኦኬ። እሺ እየሰማንክ ነው። እኔ የምልህ ማን ነው? ተክላይ ነው ወይስ ይመች? ይመች ነው። ይመች። እሺ ይመች። ከቤተሰብ ጋር ኮንታክት እያደረግክ ያለው አንተን አይደል? ምን አይነት ኮንታክት? ያረዳኋቸው እየደወልክም እየደወሉልህም። እኔ ልድገምለት ተስፍዬ፣ ቤተሰቦቿን ያረዳሃቸው? አዎ እሺ። ቤተሰቦቿን ያረዳሃቸው አንተ ነህ ወይ ነበር ጥያቄ? አይደለሁም። እሺ አውርተሃቸዋል? እኔ የባሏ ጓደኛ ነበረ እዚህ ጌታሁን የሚባል ልጅ፣ እሷን ሀናን ያመጣት ለጌታሁን ደውዬ ነው የነገርኩት ለባሏ ጓደኛ። አውርተሃቸው አታውቅም አንተ? አባትየውን ያወራሁት ከ3 ቀን በኋላ ነው ተስፋዬ። ከ3 ቀን በኋላ ቁጥሩንም አላውቀው ራሱ ደውሎ ነው ያወራኝ። እሺ እኔ የምልህ አንድ ጥያቄ ራሱ ደውሎ ያለኝ ነገር ሀቢባ ይቅርታ ለተስፋዬ አባትየው ጋር ያወራ ነው ላውራ። እሺ አባትየው ደውሎ ከኢትዮጵያ በቀደም ነግሬያቸዋለሁና በግምት 7 ሰዓት ምናምን ይሆናል ከትምህርት ቤት ልጆች እየመጣ ከኢትዮጵያ ቀጥታ ሲደውል ሳነሳው ይመች ያን አባት ነኝ ሲለኝ እንዲህ ያን አባት ነኝ ዘግቼ ቀጥታን ወደሱ ደወልኩለት። ቁጥሩንም ከዛ በፊት አላውቀውም፣ በአካልም አንተዋወቅም። ከዛ ልጄ ይመች ሞታለች አሉኝ። እንዴት ነው አሟሟቷ? መሞቷንስ እንዴት ልመን? ወይ ፎቶ አልተላከልኝ ወይ ቪዲዮ አልተላከልኝ ይችል። እኔም በወቅቱ ደንግጬ ነበር። ፎቶና ቪዲዮ አልጠየቅኩትም ተክላይን። እንዲህ 3 ቀኗ ነው ገና። ቆይማ እንግዲያው ተክላይን ላገናኝህ ብዬ ተክላይን አገናኝት በስልክ ማለት ነው። እየሰማሽ ነው አይደለ? አዎ እየሰማንህ ነው። ተክላይን ሳገናኘው ተክላይ ልጄ እኔ ያን አባት ነኝ ሲለው እሺ እንዴት ነው ምናምን አወሩና ከዛ በኋላ ልጄ ሞታለች አሉ። እንዴት ነው አሟሟታ ብሎ ስለ አሟሟታ ነገረው፣ አስረዳው። የተነሳባትን ሙሉ መንፈሳዊ ሁሉ አስረዳው። የተሞከረውን ሞከረ እና ፎቶ አላካችሁልኝም ሲለው ዋው ፎቶ አልተላከንም። በወቅቱ መሪዎቹ ያዙት ስልክ ይችን አይጧን ስልክ ነበር፣ ካሜራ የሌለው ስልክ። እሷን ስለያዙ ፎቶ ማንሳት አልተቻለም። አሁንም 3 ቀን ነው አረፈደን። ፎቶና ቪዲዮም ካስፈለገ ምናልባት መልኳም ብዙም ባይለኝ ፎቶ አሁንም አንስቼ አስልክልሃለሁ ነገ ጠዋት ሲለው አይ እኔ ፎቶ አይደለም የምፈልገው፣ እኔ የምፈልገው ከአካሏ ላይ የቀበርኩት ነገር አለ፣ ያን ነገር አውጥታችሁ ወደ እኔ እንድትልኩልኝና እንድታሳዩኝ ነው ሲለው እኔ የ3 ቀንና የ4 ቀን አስከሬን የመቅደዱን ችሎታው የለኝም፣ እኔ እንደዛ አላደርግም።
ቪዲዮና ፎቶ ከሆነ ልላክልህ። ከዛ ውስጥ ቀዶ የሚያወጣ አካል ካለ ከኢትዮጵያም ከጅዳም ከየመንም ዘመድም ካለ ማንም ሰው ላክ። በራሴ ትራንስፖርት አስከሬውን ጋር ወስጄ ያን ነገር ቀደው እንዲያወጡ አደርጋለሁ። በራሴ ትራንስፖርት ዛሬ ነገ ሳትል ሰው ላክልኝ ይችላል። ሰው የራሴ ሰው የመን አለኝ ከየመን አዘጋጅልሃለሁ አለው። እሺ አልን። ከየመንም ሰው አላዘጋጀም፣ በዛው ጠፋ። እኔም አልደወሉ፣ እሱና እሱ እየተደዋወሉ ነው። መጨረሻ ላይ መጥቶ 5 ቦታ ጠንቋይ ሄጃለሁኝ ልጅ አለች ብለውኛል፣ ልጄን እንድታስረክቡ ነው ፈልገው አለ። አይ በወቅቱ ያን አስከሬን ልላክልህ ብያለሁ። ይህ ከሰውነቷ አካል ላይም ቀዶ የሚያወጣ ሰው አለኝ ብለህ እየጠበቅኩ ነበር፣ ሰው አላክም። ይቅርታ ምንድነው ቀዶ የሚያወጣው? አልገባኝም። ሶሪ ከልብሷ ላይ ነው አካሏ ላይ የቀበርኩት ነገር አለ አለ። እሺ አባቷ አላልኩም ብለው እሺ ቮይስ ሪከርድ አለክ ይሄን ላሉበት አባቷ? አይ እኔ አሁንም እያወራን መቅዳት አልችልበትም። እሺ ጥሩ ቀጥልሽ። እና በዚህ ሰውየውም እየተጠበቀ የመን ሰው አለኝ ብሎ ነበር፣ ሰው አላከም። ቀኖች እየዋሉ እያደሩ እዚህ ጋር ደረሱ። አሁን እንደ እንትን ተደርጎ የሚወራውና እነ ሰይድ ወረባቦና እነ እንድሪስ ማሩ በትክክል ሰይድ ወረባቦም ያክስቱ ልጅ አለ ደላላ ነው አውቃለሁ። እንድሪስ ማሩም ደላላ ነው አውቃቸዋለሁ። ያን ነገር ዝም ብለው ለማንተን ለማለትና ከልጅቱ ጋር ያላቸውን ከዛ ካሉት ቤተሰቦቻቸው ጋር ምን አይነት ችግር እንዳለ አላውቅም። ይቅርታ አድርግልኝ። ሰይድ ወረባቦ ደላላ ያክስት ልጅ እንዳለው ማስረጃ ማቅረብ ትችላለህ? ያው ያን አጀንዳ ማስቀየር ስም ማጥፋት ይሆናል። ጊዜ እኔ እንኳን ደላላ ሳይሆን ያክስትም ልጅ የለኝ። የሚገርማቸው እኮ ምንም ችግር የለውም። ማስረጃ ማቅረብ ትችላለህ። ሰሙን አመጣላችኋለሁ፣ ችግር የለውም። ያለ ማስረጃ ሰው ላይ ስም ማጥፋት እንዳይሆን። ደግሞ ሀቢባ አንድ ነገር ልንገርሽ፣ አዳምጪ። በጥያቄ ያቀረባችሁ ጥያቄ መመለስ ግዴታ ነው። እሺ እናመሰግናለን። እሺ እስከ 7 ዘሬ እንድገደል የወሰኑ ሰዎች ናቸው እነ ሰይድ ወረባቦ። አንድና አንድ የምጠይቀው ነገር ያን ቀን ተናግሬያለሁ። ይሄ ቴሊ ሲሄድ ከነዚህ ከሰዎች ጋራ ቁጥር ተለዋውጬ ላኩት እንጂ ይመች ወደ ኢትዮጵያ ልኮኛል፣ ይመች ከሳውዲ ወደ እኔ አምጥቶኛል የሚል አካል ካለ ሚዲያ ላይ ይውጣና እኔ ደላላነት ይፈረጅ። እኔ ደላላም አይደለሁ። እኔ በላቢ ሰርች ማለት ነው። ግን ብዙ ነገር ዋናው የሌለ ስሜን እንደዚህ አረመኔነታዊ ስሜ እየተሰጠሁ ነው ያለው። ያን ግን እውነቱ ይወጣል። ኦኬ እሺ፣ ጥሩ ጥያቄ። ደላላ አይደለህም። ግን እንትና ግን ወንድምህ ነው አይደል? ተክላይ የመን ያለው እሱ ምን እየሰራ ነው የመን ላይ? እኔ እኮ የሸዋሊ ነው። ተክላይ እኮ መቀሌ ነው። እንዴት ነው ወንድምና እንትንነታችን? ወንድምህ አይደለም። ሶሪ ይቁሮ ነው እሺ ይቅርታ ወንድም መስሎኝ። ያው እኔ ምንም ነገር ያለ ማስረጃ ከተናገርኩ ይቅርታ ላለው መስሎኝ ነው። ወንድምህ ካልሆነ ይቅርታ። እሺ ቅልቦች እየጠየቀ ምናልባት ወደ እንትኑ እንድትመጣለን ነው። የቀበራትም አንተ የምታውቀው የቅርብ ሰዎች እንደሆኑ በተለይ የተክላይ ወንድምና እንደዚህ ለቤተሰቦቹ አስረድተሃልና እንዴት የዚህን ያህል በእምነት ደፍረህ በቃ ለማስረዳቱ የሄድክበት መንገድ ምንድን ነው? መተማመኛ የነበረ የሰዎቹን ድምፅ ብቻ ነው ሰምተህ ሞታለች ብለህ ለቤተሰብ ልታረዳ አይደፈርከው? ልቦች ለኢትዮጵያ አልደወልኩም፣ ለቤተሰቦቹ አላረዳሁም እያልኩ ነው። በሶስተኛው ቀን ነው ከአባቷ ጋር ያወራሁት ብሏል። በሶስተኛው ቀን ነው ከአባቷ ጋር ያወራሁት። እሺ እኮ በሶስተኛውም ቀን ሞታለች ብለህ ድምድም እንድታደርግ የቻልክበት እንትን ምንድን ነው? አንድ ቪዲዮ የለኝም አልክ፣ ፎቶ የለኝም አልክ። አንተ እንግዲህ እነሱ በድፍረት በደንብ ነው የማውቀው፣ ያው አንተ ነህ ከእነሱ ጋር አንድ ሀገር እና በደንብ ነው የማውቀው። የነገረኝንም በእኔ ይሁንብህ በቃ እርምን አውጣ ብለህ መርዶ ለመናገር ልክ ነው ያስረዱ ነገር ብለህ ለመናገር ያስደፈረ ነገር ምንድን ነው? እኔ ተስፋ በዛን ጊዜ ቅድም እንደነገርኩህ በጣም
ድምጿ የጮኸችና ሌላ ድምፅ በቃ የሆነ እዚህ ጋር መግለጽ የማልችለው ድምፅ ሰምቻለሁ። አንደኛ ገብቶሃል? ምንድን ነው የሰማው? ከሞቷ የሚበልጥ እንትን ነገር የለም። ምንድን ነው የሰማው ድምፅ? በቃ የሆነ እያጓራችና በቃ እየጮኸች በቃ የሆነ በጣም እየነገርኩ ነው ያለሁት። ያን ነገር እዚህ ሚዲያ ላይ መድገም አልፈልግም። በጣም የሚጮህና በጣም እንትን እያለች ድምጿ ሰምቻታለሁ። ሁለተኛ ደግሞ ተስፋዬ እዚህ ጋር እኔ የምጠይቅ ጥያቄ እነ ሰይድ ወረባቦና እነ እንድሪስ ነገ ልጅቷን ከልጇ ትገናኛለች። ነገ ቪዲዮ እናመጣለን። ልጅቷ የሆነ ኬንዳ ነገር ከማሳየት ውጭ መረጃ አላመጡልንም። መረጃ ካለ ልጅቷ መኖሩን ካለ ችግር የለውም። ይቅርታ እናቀርባታለን ያሉበት ቪዲዮ ካለ ልትልክልኝ ትችላለህ? እንድጠይቃቸው ይሄን ብላችኋል የታል ያደረጋችሁት ብዬ እንድጠይቃቸው። እናቀርባታለን ነገ ያሉበት ማስረጃ አለክ? አንተስ ሙታለች ብለህ የተናገርክበትን ማስረጃ ለምንድን ነው የማታቀርብልን? አሁን ቤተሰብ ነኝ ብለሃል። የላከው አንተ ነህ። አሳልፈህ ለደላሎቹም ስትልክ በስልክም እያወራ የነበረው ያልደፈልከው በአንተ ኃላፊነት እስከወሰድክ ድረስስ? እኔ እኮ በወቅቱ የነገረኝ ቀን ቪዲዮውን ፎቶም አልጠየቅኩትም። ደንግጫለሁ እንደ ቤተሰብ። ምናልባት ዛሬ ቤተሰብነቱን ክደውት ከሆነ እየካዱትም ነው። እንደ ቤተሰብ ደንግጫለሁ አልኩ ተስፋዬ። በዛን ቀና ፎቶም ቪዲዮም አልጠየቅኩም። የዛን ቀን ሌሊትም አልጠየቅኩትም። ዝምድናችሁ ምንድን ነው? እንደ ቤተሰብ ስትል ይቅርታ፣ ዝምድና ህላችሁ ከሀኒ ጋር? የእሷ እናትና የኔ ሚስት የወንድምና የእህት ልጆች ናቸው። የእሷ እናትና የአንተ ሚስት የእህትና ወንድም ልጆች ናቸው። ስለዚህ የስጋ ዝምድና አላችሁ። አዎ እሺ። እኔም ደግሞ አማች ስለሆነ ቤተሰብ ነኝ ማለት ነው። እሺ ቅድም ይኸውልህ 8 ሰዓት ወይ 9 ሰዓት ጥር 10 ላይ ነው ተክሌ በኮንፈረንስ ደውሎ ስትጮህ ያሰማኝ ብለኸኛል አይደል? ጥሩ። ከዛን ከስንት ሰዓት በኋላ ነው መቼ ነው ቀኑን ሰዓቱን ደውሎ ሞተች ያለክ? ሞተች ያለኝ በኢትዮጵያ ሰዓት አቆጣጠር ቢያንስ ከምሽቱ 12 ሰዓት 1 ሰዓት አካባቢ የዕለት ሁለት ኦኬ የዕለት ሁለት ማታ በኢትዮጵያ 12 ሰዓት ብዬ 12 ሰዓት ነው ያልከኝ አይደል? 12 ሰዓት 1 ሰዓት አካባቢ ኦኬ። ትናንትና የገጠር ልጅ አንተ ባልከው ቀን ጠዋት 4 ሰዓት ላይ ነው ተለያየን ያለው። 8 ሰዓት ላይ ነው ሞተች አሉን ደላሎቹ ያለው። አንተ ግን 8 ሰዓት ድምጿን ሰምተካልና ይሄ ነገር ትንሽ ክላሽ አያረግም ማለት? 8 ሰዓት ላይ አንተ ድምጿን ሰምተካል፣ እሱ ደግሞ 8 ሰዓት ላይ ትናንትና 8 ሰዓት ላይ ነው ደላሎቹ መጥተው ሞተች አሉን ያለው። እና እንዴት ነው ተለያየብኝ? እኔ እንግዲህ ሀቢባ ቅድም እንደነገርኩሽ ሰዓት ሰጥቼሻለሁ። በኢትዮጵያ ሰዓት አቆጣጠር 7 ሰዓት 8 ሰዓት ላይ ነው ያልኩሽ፣ ከቀኑ ማለት ነው። ይህን ነገር ደውሎ ድምጿን አሰምቶኛል። ኦኬ። አሁን ሀቢባ አንድ ነገር እንደ ጥያቄ ልናገር። እሺ። እኛ አሁን አንድ ሰው ለእውነትና ፍትህ ለማውጣት ስለሆነ እዚህ ጋር የቆማችሁት፣ እኔ በአንቺም አምናለሁ፣ በቅልቦችም አምናለሁ። ሌላዎቹ እንኳ አበባ እየሰበሰቡባት ነው፣ ችግር የለውም። 12 ቀን ጀምሮ ነገ ትመጣለች እያሉ የራሳቸውን ስራ እኮ እሱን እንድጠይቃቸው ማስረጃ ፈልጋለሁ። እናመጣታለን በቪዲዮ ያሉበት ማስረጃ አለ። እኔ ስላልሰማው ነው። ሰያና እንግዲህ አለኝ እንጂ ሰየው ነገ ከልጇ ትገናኛለች ብሏል። ነገ ላክልኝ ቪዲዮን እባክህ ልጠይቀው እንዴት እንደዛ ሊል እንደቻለ። አሁንም ታርጌት ማለት ከዛ ደግሞ ለምን እንዳላመጣት እና አመጣታለሁ። ለምንድን ነው አንተ አላመጣትም ብለህ የምትል ማለት ለምንድን ነው ብለህ ታስባለህ? አመጣታለሁ ነገ ብሎ ያላመጣበት ምክንያት ምንድን ነው ብለህ ታስባለህ? ለምን እኮ ታዲያ ማለት እኔ የምጠረጥረው ይሄንን ነው ማለት አለብካ። ምንድን ነው ጥርጣሬ? አብረንክ እንድንጠረጥር አለች ነገ አመጣታለሁ ብሏል አይደለም? ካለች አምጣት። እኔ ያልኩ ያለሁት አዚዛ ምናልባት አንቺም በሳይንሱ ታምኛለሽ፣ ተስፋዬም ታምናለህ። ወደ ሌላ ቦታ ይሄን ሁሉ ቀን ይሄን ሁሉ ጊዜ ፈጅን ምንም ቢወቅጡትም ቦጭ ነው።
ወደ እውነተኛው ወደ ሳይንሱ ቦታ ወደ ሳይንሱ እንሂድና ያን ነገር በዚህ መቋጨት እንችላለን። በቃ እኛም የሚያስረዳን የነገር መቼም ሳይንስ አይዋሽም አይደለም ይሄን አይዋሽም ለማንም ሲያገና እውነቱን ያመጣል። ምናልባት ቆይ ወደዚህኛው እንመለስና አንዳንድ ዳይቨርት አታደርግብን። ያው ትኩረታችን የእህታችን ሀቅ እንዲወጣ ፍትህ እንድታገኝ ነውና ወደ ሌላ አንተ ሳሪም ጥያቄ አለኝ እያለች እጇን እያወጣች ነበረ። ሳሪም ብትጠይቅ እኛም እንጠይቃለን። ሳሪ አቡዋ እኔ ጥያቄ አሁን እሱ ልጅቷ ጮኸች እንደዚህ ሆና የሚጥል በሽታ ወይም ደግሞ እንደዚህ አይነት በሽታ አለባት ተብሎ ኮንፈረንስ ኮል ሲያወራ እኔ ደግምልሃለሁ፣ ችግር የለውም ሲያወራ ሀቡ እሱ የሰጠው ለይመች የሰጠው ጌትነት ነው። ጌትነት ደግሞ የባሏ ጓደኛ ነው። ለማን ነገረ መጮሃና መታመሟን መንገር ላይ መታመሟን? ጥሩ በሰዓቱ ተክላይ ኮንፈረንስ ደውሎ መጮኋን ሲያሰማክ በጣም ኃይለኛ አሰቃቂ ጩኸት ስትጮህ ነበረ። አሟት እንዳልከው ላይተርም ሊለኩሱላት እየፈለጉ ነበር ያልከውን ይሄንን ለማን ነግርሃል አንተ? ስልኩን እንደዘጋኸው ማን ጋር ደውለህ ተናገርክ? እኔ ለማንም አልተናገርኩ። ግን እሷ እኮ ሀቢዛ ባሏ ጌታውን አለ በመስመር ላይ ማስገባት ይችላለሁ። ለባሏ እኮ የባሏ ጓደኛ አንድ አካባቢ ነው የሚሰሩት። ለባሏ እየደወለች በጣም ደክሞኛል መሄድ አልችልም መድረሴን እንጃ እያለች እኮ እየነገረችው እኮ ነው ለባሏ። በዛን ቀን ነው ለባሏ ይሄን ብለዋለች። ጌታውን አስገባው የለ እኔና ባሏ በቁጥርም አንተዋወቅ ብለሻል እኮ ማለት ጌታውን ሳይሆን ከባሏ ነው እንጂ መስማት የምንፈልገው ባለቤቷ ሀቡዬ። ጌታውን ማለት ስልኩ የሀና ስልክ እሱ ጋር ያለው ሰው ከሆነ እንፈልገዋለን። አምጪው። ተስፍዬ አይደለም ምናልከው ባሏ በአፌ አፍላፍን እና እሱ ስላላወራኝ ጌታውን ነው። እቺ ልጅ እኮ ውሏንም እየደወለች ማለት እኔ ቁጥሩ ስላለኝ ችግር የለውም። ባሏ ጋር ደውዬ ይህንን ጥያቄ እንጠይቀዋለን። ችግር የለውም። የኔ ጥያቄ አቡ አሁን ይቺ ልጅ የሄደችው በጌታውን ነው። ጌታውን አገናኝቶ ለዚህ ሰጠው እንደተባለው ይቺ ልጅ ጮኸች። አቡሳ ታመመች መንገድ ላይ እንዲህ ስትሆን ለጌታውን ደውሎ አረ ልጅቷ ታማለች እንደዚህ አይነት የሚያስጮ በሽታ አለባት ወይ ብሎ ማለት ነበረበት አልነበረበትም? ከይቅርታ ጋር አቡ የመጀመሪያው ጥያቄ ነው፣ አልተመለሰልኝም። ሁለተኛ ጥያቄ እኛ ጋር የመጣ ጊዜ በጣም ዝቶ ስልሽ ምንም ችግር የለም መሞቷን ከሆነ ማረጋገጥ የምትፈልጉት ከነ ማህተሟ ማለት ከነ መስቀሏ ማስረጃ ይዤላችኋለሁ እመጣለሁ ብሎ ነበረ። ሲመጣ አቡ እንዳያችሁት ነው። ስለዚህ እነንም ጥያቄ ጠይቂልኝ። አመሰግናለሁ። ጨርሻለሁ። እናመሰግናለን። በአጭሩ የሳሪ ጥያቄ አንደኛ ጌትነት ጋር ደውለ መጠየቅ አልነበረብክም ወይ? አደራ የሰጠክ እሱ አይደለ? ያው አንተ እንዳልከው ጌትነትን ያስተላለፋት ወደ እኔ ብለካት። ስለዚህ ወደ አስተላለፈክ አካል የመንፈስ ህመም አለባት ወይ እንደዚህ እኮ ጮኸች ብለህ አውቃለሁ። እንዳለባት አቢባ ይቅርታችን ላቋርጥሽ፣ እንዳለባት አውቃለሁ። እኛ እንዴት ይጥላት ነበር ከብዙ ሰዓት በኋላ ነው የምትነሳው። ይጥላት አውቃለሁ። ኦኬ፣ ሌሎች ምስክሮች አሉ ስትወድቅ ያዩ እንደሚጥላት። ለምን እስከዛሬ አልተነገረም ይሄ ነገር? እስከዛሬ ድረስ እኔ እስከዛሬ በሀና ጉዳይ እስከዛሬ ሚዲያ ላይ ሲወራ ስለ መጣሏ ስለ መታመሟ እስከዛሬ ለምን አልተነሳም? ለምን ዛሬ መጣ ይሄ ነገር? ሀውዬ ምናልባት ውስጧን የሚያውቃት ከሆነ ዘመዶቿን ቁጥሯን እናፈላልገን ታናግዳቸዋለሽ። ሀቢባ እኛ አናግሬያቸዋለሁ፣ እኔ አውርቻቸዋለሁ ረጅም ሰዓት። ቅልቦች ቤተሰቦቿን ሁሉ አናግሯል። ኢትዮጵያ የሚገኙ ቤተሰቦቿን አናግሯል። አሁን የምታነሳው አለባት የሚለው ምክንያት ሆኖ የተነሳው ወደ ስደት ከመሄዷ በፊት የተወሰነ ጊዜ አሟት በጸበል ሂዳ ከዛን ድና ነው ወደ ስደት ዓለሙ መሄደችው እና ያንን ደግሞ ስለሚያውቁ ያንን እንደ ማስረጃ እያነሱ ነው አሁን ቤተሰብ እያለ ያለው። ስለዚህ በፊት ይጥላት ነበረ። ከዛን ጸበል ቆይታ እንትን ተሽሏት መጣች። ከዛን ያው ወደ ስደቱ ሄደች እና ይሄን ነገር እንትን የምለው ከዛ ያንን ነገር ስለሚያው ወይንም ያንን መረጃ ሰምተው ነው አሁን በዚህ እያመካኙ ያሉት። ነግረውኛል ይሄንን ብለው የሚል ነገር ነው ያነሱትና እኛ ደግሞ ሁላችንም እንግዲህ እዚህ ኢትዮጵያን 90% የአማኝ ህዝብ ያለበት ነው። የመንፈስንም ሁኔታ እናውቀዋለን እና
እንዲህ በመቅሰፍት የሚገል የመንፈስ አያያዝ ወይንም ህመም አይተን አናቅም። ብዙ ያሰቃይቶ ወይንም እንትን አድርጎ ከብዙ ጊዜ በኋላ ነው እንትን የሚለው። በሰላም ጉዞ ከአንተ ጋር ተለይታ በሁለትና በሶስት ሶሪ ችግር የለም። ተስፍሽ ግን እዚህ ጋር ወንድሜ ተስፍሽ በምን እንደሞተች እኮ አልነገረም እስካሁን። በመንፈስ ሞተችም በምንድን ነው የሞተችው? ገና እኮ ገና እሱ ጋር አልደረስንማ። መሀል ላይ ጥያቄ እየጠየቅነው ነው እና የሳሪን ጥያቄ እንዳይረሳ እሱን ይመልስና ወደዛኛው እንሄዳለን። የሳሪ ጥያቄ እኛ ጋር በመጣክ ሰዓት ከነማተቧ ማስረጃ አመጣለሁ ብለህ ነበር። የመጀመሪያውን ያው መልሰሃል። ምንድን ያልከው? ኦልሬዲ እኔ የመንፈስ እንዳለባት አቅ ስለነበረ ሰፕራይዝ አልሆንኩም፣ አልተገረምኩም። ስለዚህ ደውዬ ለጌትነት አልተናገርኩም ነው የመጀመሪያው ጥያቄ መልስ አይደል? እናመሰግናለን። ወደ ሁለተኛው ጥያቄ ስንሄድ ሁለተኛው ጥያቄ ሀቢብ አንድ ጊዜ ወደ ሁለተኛው ታትገቢ ጥያቄ እኔ ደላላ አይደለሁም ካለ የመን ያለው ደላላ ተክላይ ለምን ወደ እሱ ደወለ? ለምን ወደ ጌትነት አልደወለም? ጠይቂው እስቲ። ቴንኪዩ። እሺ ጥያቄው ይሄ ጥያቄ ሁለተኛው ጥያቄ ወደ ሁለተኛው ጥያቄ ከመሄዳችን በፊት ይሄኛው ጥያቄ ቅድም አንተን ደላላ አይደለሁም ብለሃል። እኔ ነጥብ ይዤ ነበር ይሄንን ጥያቄ ልጠይቅህ። በምን ከአባቷ ጋር ስለ አስክሬን ልታወራ ልትደራደር ልትችል የቻልክበት ምክንያት እንዴት ደላላ ሳትሆን ይሄን ልታደርግ ቻልክ ልልክ ነበር። እንደውም የተሻለ ሆነ ጥያቄ ይሄኛው። ተክላይ እንዴት አንተ ጋር ደወለ? ለምን ዳይሬክት ጌትነት ጋር አልደወለም? ለምን ተክላይ አንተ ጋር ደወለ? አንተ ደላላ ካልሆንክ ስራ አካባቢ ተክላይን ደጋግሜ እየደወልኩበት የሄቴም ልጅ አብሮ ስለሄደ ከነሱ ጋራ ተክላይን ደጋግሜ እየደወልኩበት የኔ ቁጥር ከፊት ለፊት ያለው የኔ ቁጥር ስለሆነ ነው። እኔ ሀቢባ ለደላላ ላለመሆን ያልኩሽ እኔ ስላልኩ አይደለም። ሰይዶ ረባቦ ስላወራ አይደለም። ሰይዶ ረባቦ 12 ቀን ሸቀለበት፣ ይሸቀል ችግር የለውም ግን ዋጋ ያስከፍላል ይሄ ነገር። እኔ እያልኩሽ ያለሁት ሀቢባ በቤትሽ አስገድና አንድ ሰው የኔ ወንድም ወይንም የኔ እህት በይመች ጋር መታለች ይመች አምጥቷታል። ይመች እኔን ወደ ኢትዮጵያ ልኮኝ ይቃማ አውጥቻለሁ የሚል ካለ ምስክር የዛን ጊዜ በደላላ ፈርጁ። እኔ ደላላ አይደለም። በቤቴ እንደ በላይቭ ሳይሆን ፎቶ ክለጥፌ ቪዲዮ ሰራና በዚህ ግለሰብ የመጣችሁ አካላት ኮንታክት አድርጉኝ ብዬ ማስረጃ ሰብስቤ አምጥቼ ደላላ ነህ አይደለህም የሚለውን እሱ እናረጋግጣለን። በላይቭማ ማንም ሰው ዝም ብሎ ጥሩ። እሺ ስለዚህ ተክላይ አንተ የወንድምክ ልጅ ማነው ስሙ አብሮ የሄደው? ሶሪ የእህትህ ልጅ ስሙ ማነው? አብሯቸው የሄደው ማነው ስሙ? ደስታ ይባላል። ደስታ። አዎ ደስታ። አዎ ደስታ። ስለዚህ ስሙም ስልኩም አለኝ፣ ግን ስልኩ ዝግ ነው፣ ላገኛቸው አልቻልኩም። ለምንድነው ሁሉም ስልካቸውን ይዘጉት እንዳይገኙ? ከገጠር ልጅ ውጭ ማንንም ማግኘት አብረው ከተጓዙት 9 ከሳውዲ ሲነሱ 4 ከዛ በኋላ መንገድ ላይ ከተቀላቀሏቸው ሰዎች ጋር እያንዳንዳቸውን ስማቸውን፣ ፎቶቸውን፣ ስልካቸውን ይዤ ኮንታክት ላደርጋቸው ሞክሬ ማናቸውንም ከአሊ ውጪ ልናገኝ አልቻልም። ከገጠር ልጅ ውጪ ሌሎቹ ሁሉም ስልካቸውን ዘግተው ጠፉ። ለምን? እኔ ስለሌሎቹ አላውቃቸውም። ይሄት የሚ ከሆነ አስመጣዋለሁኝ። በዋትስአፕ ባወራዋለሁ። ዋትስአፕ ቁጥሩን ልክልሻለሁ፣ ታወራዋለች። ፕሊዝ። አዎ እንዲመጣ አንድ ጥያቄ አለ እዚህ ላይ። ደላላ ካልሆንክ አሃኔ አባት ላይ ደውለህ ተክለይ የ10 ዓመት ጓደኛዬ ነው ከእናቴ ልጅ የበለጠ አምነዋለሁ እና እሱን እመነው ያልክበት ተክሌ ጋር ምን አገናኝቷችሁ ነው? በዩ ሪካርዱ ስላለ እኔም አባቱ ነግረውኛል። ጥያቄ ልጨምር? አዎ ጠይቁ። እሺ እኔ የምጠይቀው ተክላይ ጋራ የ10 ዓመት ጓደኛዬ ነው ከእናቴ ልጅ በላይ አምነዋለሁ የሚል ቃላቴን በሰው በምስክርም ሆነ በማስረጃ ታመጣልኛለህ አንተ ነገሮችን እያራገ። አይ ሪከርድ አለ ብሏል፣ እንከፍተዋለን። እየሰበሰበ ፎሎ ከመሰብሰብ ውጪ ለምን ፐርሰናል ይመች ፐርሰናል አታድርገው ጉዳዩን። ከሰያ ጋር ሌላ ፐርሰናል የግል ጸብ ካለባችሁ እናንተ እዛው ተጨርሳላችሁ እኮ። ፐርሰናል ያታክ እያረከው ነው።
ሰያን ፐርሰናሊ አታክ እያረከው ስለሆነ 7 ዘሩ ይገደል ያለብኝ ሰው ነኝ። በገብቶ ሞት ነው። እሱን በህግ ትጠይቀዋለህ። እንደዛ ብሎ ዝቶብህ ከሆነ ይኸውልህ፣ እሱን በህግ መጠየቅ። እንደዛ ብሎ ዝቶብህ ከሆነ 7 ዘሩ ይገደል የሚል ዛቻ ከዛተብህ እሱን ይዘህ በህግ መጠየቅ ትችላለህ። ግን አሁን ከእናንተ ፐርሰናል ጸብ እንወጣና ወደ አንተም እኮ ፍትህ ጠያቂ ነህ እኮ ከኛ ጋር። አንተም እኮ ለሀና ለእህትህ ለኢትዮጵያ እህታችን እኮ አንተም ድምፅ ትሆናለህ እኮ አይደል እንዴ? ምክንያቱም አስክሬኗን አላየክም። አንተ አይተካል፣ በአይንክ አስክሬኗን መሞቷን አይተካል። ስለዚህ አንድ ሰው በአይኑ ካላየ፣ ለምሳሌ እኔ አሁን ሰማያዊ ዛፍ እዚህ ምድር ላይ አለ ወይም የለም ብዬ መከራከር አልችልም፣ በአይኔ ስላላየው አይደል? በአይናችን ላላየነው ነገር መከራከር አንችልም። አንተ በአይንክ አላየክም፣ ቦታው ላይ የለክም። ስለዚህ ከይቅርታሽና ላቋጥና ሳይድ ወረባቦ አውርቶኛል 8 ቀን እንደወራኝ የሱንም ድምፅ ልሰማ አልፈልግም። በቃ ለምን? ምክንያቱም ዛሬን የሞት አዋጅ ያወጀብኝ ሰው ስለሆነ ማለት ነው። በቃ እኮ እሱም በህግ ጠይቋለህ። ግን ለእህታችን ሀና አንቺ ጠይቂ፣ ተስፋ ያለ ተስፋ ይጠይቂ። እሺ የሰያን ጥያቄ እኔ ነኝ ተቀብዬ የምጠይቅህ እንጂ እሱ ዳይሬክት አይጠይቅም። ኦኬ እኔ ልጠይቀው እንግዲህ እኔ ጠይቀው ቅልቦች ነው የምጠይቀው። ከቤተሰብ ስለሰማሁኝ ነው አሁን ሰያ የጠየቀ ጥያቄ በትክክል ቤተሰብ ጋር ያደረስከው ነገር ስለሆነ ያልካቸው ምንድነው? ይሄን ሰው ከ10 ዓመት በላይ የማቀው ከወንድም እህቴም ከራሴም በላይ የማምነው ሰው ስለሆነ የሚልህን ስማና እመን የሚል ነገር ነግረሃቸዋልና ይሄንን ድፍረት እሱ ላይ ያለህን የዚህን ያህል እምነትን እንዴት ልታዳብር ቻልክና በድፍረት ለቤተሰቦቿ ልትነግር ቻልክ የሚለውን ጥያቄ እሱን ጥያቄ ከአባቷም ጋር ረጅም ሰዓት ሳወራ ስለነበረ ማለት ነው። ተስፋ ያላልኩም 10 ዓመት እኔ 10 ዓመት ተክላይ እኔ 10 ዓመት ጭራሽ እንኳን 10 ዓመት ተተክላይ ጋር 1 ዓመትም ግንኙነት የለኝም አልኩ። በቃ ምናልባት የዛን ቀና ነው እና ተክላይ ግንኙነት ያለ የቀበረውንም ሁላ ነግረሃቸው ነበር። ማስረጃ ካለ በማስረጃ ስትል ሰምተናል። ቤተሰቦቹ አካል ካሉ መስከረብኝ አላልኩም። ቪዲዮም ካለ ድምፅም ካለ ይውጣልኝ አላልኩም። ጥሩ ቮይስ ካለ ሰያ ፕሊዝ ላክልኝና እዚህ ጋር ከፍተዋለሁ። ቮይስ ሪከርድ ካለ ድምፅ ካለ ላኩልኝ። ቴንኪዩ። እሺ እሱም ማስረጃ እስክናገኝ ድረስ እሱን ጥያቄ ሆልድ እናደርገዋለን። ሳሪ ቅድም የጠየቅሽ ጥያቄ ምንድን ነው? በቀደም ለመሞቷ ማስረጃ ከነ ማህተሟ ድረስ እናመጣለን ብለህ ነበረ። ምን ላይ ደረሰ እሱ? ማህተብ አላልኩም። ማህተብ የሚል ቪዲዮ የሚል ድምፅ ካለ ይቆረጥና ይላክልኝ። ማህተብ አላልኩ ማለት ነው። አንዴ ልጠይቃት ሳሪ። ሳሪዬ ማስረጃ አለሽ? ጠይቄ ነበር። አዎ ሀቡ ላይቭ ስትሪም ላይ ማህተብ የሚለው ማስረጃ አመጣለሁ ብያለሁ። ማህተብ የሚለው ካለ ይምጣልኝ። ማስረጃ አመጣለሁ ብያለሁ፣ ግን ማህተብ ያለው የሚለው ቃል ካለ እኩል አክልኛ ቪዲዮ የተቆረጠ ቪዲዮ አሁን እንትን ያለውን የተቆረጠ ቪዲዮ እናወጣና ለሁለቱም ማስረጃ እስክናቀርብ ድረስ ጥያቄው ሆልድ ይደረጋል። ምክንያቱም ያለ ማስረጃ አላልኩም ካል መጠየቅ አንችልም። አንደኛ ሀቡዛ አንድ ጊዜ ልጠይቅሽ። እሺ አባቷ አስክሬኗን ወይም ደግሞ እሺ እኮ ለእኔ ነው የሚጠይቀኝ፣ ለአንተ አይደለም። እሱ ሀቢባ እያለ ነው እያወራ ያለው። ያንተን ስም አልጠራም። ሀቢባ ብሎ ለእኔ ይጠይቃል፣ እኔ ወደ አንተ አስተላልፋለሁ። ስለዚህ እንደገደለኝ የምቆጥረው ሰው ነው። ስለዚህ ድምፁን መስማት አልፈልግም ብሏል። አንዴ አንተ ያለሞተች የገደልክ እሺ ንገረኝ አንተ። እስከዛ አንተ ጆሮክን ያዝ። እሺ ስለዚህ አባቷ ወይ ቪዲዮ ወይ ፎቶ ላክልን እንጂ ያለው ከሰውነቷ ላይ ቆርጣችሁ ወይንም ደግሞ ቀዳችሁ አውጡ ላለው መረጃ አምጣቢው እኛ መረጃ ስላለን። እሺ አባትየው ከሰውነቷ ውስጥ የቀበርኩት ማስረጃ አለኝ፣ ልጄ ለመሞቷ እሱ ብቻ ነው ማስረጃ፣ ስለዚህ እሱን አምጡልኝ ብሏል አልክ ቅድም። ለዛ ማስረጃ አለክ? ቮይስ ሪከርድ አለክ? እኔ እንግዲህ ሪከርድ ሀቢባ አሁን እያወራሁሽ ራሱ ሪከርድ ማድረግ አልችልም። ከሌለክ ተቀባይነት አይኖረውም። ስለዚህ እንዳላሉ ማስረጃ ስለሌለን እንዳላሉ ነው የሚቆጥረው። ቆይ ማስረጃኛ እና ሚወት አርጊውና እኛ ማስረጃ እናሰማ። አዳምጪ። እሺ እሺ አዳምጣ አባትየውን ድምፅ። እንግዲህ የዛን ጊዜ ፎቶ እና ቪዲዮ ብቻ ነው ላኩልን ያላችሁት ወይስ